የንቀትና የጥላቻ ጥግ ትላንትና የብሪጅ ሚዲያን ፕሮግራም የናፎርቅን ስከታተል በጣም ይገርም ቪዲዮ ተመለከትኩ። ብዙ አሁን እነሱን ትቻቸዋለሁ። በጣም ኤክስትሪም የሆነ ጥላቻና የዚህ የትግራይ የኤርትራ ኮሙኒኬሽን ወይም ማስታወቂያ ሚኒስቴር የሚናገረውና በዛ መጠን ስለሆነ የተወሰነ ጊዜ ሰማለሁ። ግን ብዙ ጊዜ ጆሮ የሚያደማ አይነት ነገር ነው የሚናገሩት። ማለት ትንሽ እንትን የላቸውም። የቋንቋውን ቶን አለማወቅ ይሁን ሆን ብለው ይሁን አላቅም። በጣም የንቀት በጣም የጥላቻ ንግግር ነው የሚያደርጉት። ይሄ የኤርትራ ማስታወቂያ ሚኒስቴር የሚመራቸው ወይም የሻቢያ ፕሮፓጋንዳ የሚመራቸው ሚዲያዎች አሉ እና ከነሱ አንዱ ቀንዲል የሚባለው ነውና በጣም የጥላቻቸው ጥግ የንቀታቸው ጥግ ግን ደግሞ መታየት ስላለበት እውነት ለመናገር መታየት ስላለበት ማን ጋር ነው እየሄደ ያለው? እንዴት ነው የሚያስቡን እነዚህ ኤርትራውያን? የኤርትራ ፕሮፓጋንዳ ክፍል ኢትዮጵያውያንን ሲያስብ ተጋሩን ጨምሮ እንዴት ነው የሚያስቡን የሚለው ነገር ኢምፖርታንት ገላጭ ስለሆነ ነው። እኔ ብዙ ጊዜ ነግሬያቸዋለሁ። የዚህ ለውጡ የመጣ ሰሞን ከኤርትራውያን ጋር የነበረኝ አንዱ ተርኒንግ ፖይንት አንድ የሻቢያ ወኪል እዚያ ዋሽንግተን ዲሲ ያለ ደጋግሜ ነው ማነሳው ከይቅርታ ጋር በመጨረሻ ሰዓት አግኝቼው ከቃለ መጠይቁ በኋላ ያወራሁት ነገር በጣም ስላስደነገጠኝ ነው። ይሄ ሰው አሁን ያንደርጋቸው ልጆች ጋር ይሄዳል፣ ሰሞኑን ጠፍቷል እንጂ የኤርትራ ወኪል ነው። ወኪል አይነት የሻቢያ ወኪል አይነት ነው። የሚዲያ ወኪላቸው ነው ኢን ኤኒ ኬዝ እና በዛ የዛሬ እንግዲህ 7 ዓመት አካባቢ ስናወራ ያ ነው ለኔ ጥያቄ ጫረብኝ። ኢትዮጵያ ውስጥ የሚመጣው ለውጥ ለኤርትራ ፖዚቲቭ ነው ብዬ ነገርኩትና ኢትዮጵያ ዲሞክራታዊ ስትሆን ኤርትራ ትንሽ ስለሆነች ወዲያውኑ ዲሞክራታዊ ትሆናለች ስለው ፊቱ ተለዋወጠ። እንደው መንደርደሪያ ልስጣችሁ ይሄን ፊቱ ተለዋወጠ። no እኛ we are in a good phase አለ። እኛ የምናስበው ኢትዮጵያን ወደ ኤርትራ መውሰድ ነው፣ የኤርትራ አምሳያ እንድትሆን ጉድ ፌዝ እንድትቀመጥ ነው አለ። ከውይይት በኋላ ስለሆነ ምጠጣው ሻይ እንኳን በቃ መረረኝ እውነት ለመናገር። እንደዚህ ነው እንደሚያስቡት ይያልኩ ማለት ነው። እና የኛ ሐሳብ የኛ ዓላማ ኤርትራ የደረሰችበትን ቁመና ወደ ኢትዮጵያ መውሰድ ነው። ባጭሩ ኤርትራናይዜሽን ኦፍ ኢትዮጵያ ማለት ነው። እንግዲህ ተመልከቱ፣ ዋሽንግተን ዲሲ ነው የሚገኘው ይሄ ሰውዬ። በየሚዲያው በዚህ ኤርትራን እየወከለ ይመጣል። የዚህ ቪዥን ኢትዮጵያ ላይም ሐሳብ የሚሰጥ ሰው ነው። አሁን አንዲ ልጆች የሚያቀርቡት ነው እዚህ በተለይ ዲሲ ላይ እና ቲንኪንጋቸው በፍጹም ሊገባኝ አልቻለም። እና ምንድነው ያልክ ያለው አልኩት። ኖ አሁን የሚመጣው ለውጥ ወያኔስ ትባረራል፣ ኤርትራን የምትመስል ኢትዮጵያ ነው የምንመሰርተው። መውጫ መንገዷ ኢትዮጵያም የኤርትራ መንገድ ነው። የዘር ፖለቲካ የሚባል ይጠፋል፣ ምናምን ይጠፋው የተለመደች ቃል አለቻቸው። ፍጹም በተለይ የዘር ፖለቲካ ይጠፋል፣ ህገ መንግስቱ እንደዚህ ያለ their mind ሴታቸው ኤርትራ ጥሩ ነገር ላይ ናት የሚል ማይንድ ሴት ነው ያላቸው። አውቀው አይደለም አላቅም። ቶርቸር ተደርገው ነው ደግሞ ደጋግሞ ስለተነገራቸው በዛ ጭንቅላት ውስጥ ነው ወይ ያሉት አላቅም። አሁን ግን መጠናት ያለበት ማይንድ ሴት ነው በነገራችን ላይ። እና ለውጡ የመጣው ለኢትዮጵያ ግን ኢትዮጵያ የምትሆነው ኤርትራን የኢትዮጵያ ህልም የኢትዮጵያ መዳረሻ ኤርትራ ናት።
ይሄን ስሜት በነገራችን ላይ ካፈወርቅ ጋርም ትንሽ ስናወራ ነበረ ዛሬ ስሙን ደጋገምኩት ስላለ ነው እዚህ ጧት ስንነጋገር ነበረ ይሄ አሁን ያልኳችሁ ስሜት እና አንዳርጋቸው ጭንቅላት ውስጥ ተጨምሯል በነገራችን ላይ ፕሮፌሰር መሐመድ ሐሰን ቃል በቃል ነው የተናገረው ቃል በቃል የኢትዮጵያ ጉዞ ኤርትራን መሆን ነው የሚል ማለት ነው እና ትላንት በቸለት ሳነብላችሁ ነበረ እና አንዳርጋቸው የሚያስቡት ምን እንደሆነ ታውቃላችሁ የኤርትራ መሪዎች ያደረጉት አደፋ ልብስ ያረጉት ነጠላ ጫማ አሁንም ዛሬ ኢሳያስን ስታዩት የሚያደርገው የበረባሶ ይሄ የነተበ ሸሚዝ ባዶ ግር ይሲ ድሪማቸው እሱ ነው በቃ መሪ ማለት ለነሱ እሱ ነው ባለፈው አንስቼላችኋለሁ ምን ማለት ነው ለእናንዳርጋቸው መሪ ማለት ነጠላ ጫማ የሚያረግ ከስከስ እንትን በረባሶኛ ልጅ ሆነን ራይቴክስ ይያል የምናረገው በረባሶ ብዙ ማላረግ ነው ለነገሩ የደህንነት ምልክት ነው በረባሶ ሶ በረባሶ የሚያረግ ሸሚዙ የነተበ ውስጥ ልብሱ የነተበ ይሄ አይነት ነው ለነሱ ሊደርሺፕ ማለት አንድ ስቶሪ ሲነግረኝ ነበር ይሄ የማስታወቂያ ሚኒስትሩ የማነ ምናምን ይሄ $500,000 ለኢሳትና ለዚህ ለግንቦት ሰባት ሲሰጥ የሰጣቸው ለት የመጣው በውስጡ ውስጥ የለበሰው ካኔቴራ ከመታጠብ ብዛት ብጥስጥስ ወጥቷል የማነ ገብረ መስቀል ነው ማስታወቂያ ይሄ ነው የእንትን የታጋይነት ምልክት ብሬኖሽድ ብቻ አይደለም በቃ ኮምፕሊትሊ ሄደዋል እንደሱ ነው የሚያስቡት እና ይሄ የነተበ ልብስ ማለት ነትቧል ውስጡ ይሄ የነተበ ነገር ምን ያህል ለነሱ ማለት የለውጥ ምልክት ነው በነገራችን ላይ በዛ መልኩ መንተብ ማለት ነው at the same time ጭንቅላታቸውን ባዶ ነው በነገራችን ላይ እንዲህ አይነት ነገር የሚመጣው ከጭንቅላት ባዶነት ነው የኔ ወንድ ባዶ ጭንቅላት ስለሆነ in any case ይሄ የምናየው የንቀት የጥላቻ ጥግ ዛሬ ማሳያችሁ ቅድም እንዳልኩት ከሳወር ስንነጋገር ትላንት ያየሁት ፕሮግራም ላይ የኤርትራ ማስታወቂያ ፕሮፓጋንዳ ክፍል ትግራዮቹን እንዴት ነው የሚመለከታቸው የሚል ነው ትግራዮቹን እንዴት ነው የሚያያቸው እነዚህ ሰዎች አንዳንዶቹ እንዳልኳችሁ ያንዳርጋቸው የሚባል ምላቸው ሚዲያዎች ጋር የሚጨፍሩ ናቸው አቅጣጫ የሚሰጡ ምናምን አሁን አንደኛው መጥቶ አዲስ አበባ ላይ የኤርትራዎች ታስረዋል ኤርትራውያን ታስረዋል ብሎ ማብራሪያ ይሰጣል መጥቶ አዲስ አበባ ስለምታስራቸው ኤርትራ ልጆች ማለት ነው ማፈሪያነቱ ግን እኔ ኤርትራውያን ሸሽተው የመጡት ከኢሳያስ ነው ባይ ዘ ዌይ በሩ ቢከፈት የኤርትራና የኢትዮጵያ ድንበር ቢከፈት የ80 ዓመት ሽማግሌ ኤርትራ ውስጥ አይቆይም ይሄን በርግጠኝነት ነው የምነግራችሁ በሩ ድንበሩ ቢከፈት የ80 ዓመት የኤርትራ ሽማግሌ ይወጣል ወደ ኢትዮጵያ ይመጣል በዛ ልክ ነው ይሄ እስር ምናምን የሚባለውንም ነገር ኢትዮጵያ ውስጥ አዲስ አበባ ላይ በጣም በጥንቃቄ እንዲሰራ የምፈልገው ለዛ ነው ከዚህ ከሻቢያ ጋር ትስስር ያላቸው ካልሆነ በስተቀር እነዚህ ሰዎች መኖር ስላልቻሉ ነው ወደ ኢትዮጵያ የመጡት ይሄ በጣም በመንግስት ደረጃ ኮንሲደር መደረግ አለበት በጣም
መኖር ስላልቻለ ወጣት መኖር ስለማይችል ነው ኤርትራ ወደ ኢትዮጵያ ሸሽተው እየመጣ ያለው። ሴቶች ሸሽተው እየመጡ ያሉት ወደ ኢትዮጵያ ስላልቻሉ ነው መኖር። ያንን ኮንሲደር ማድረግ ያስፈልጋል። የሆነ ሆኖ ግን አሁን ሰሞኑን በዚህ በትግራይና በሻቢያና በህወሓት መካከል ግንኙነት ተፈጠረ አልተፈጠረ ምናምን የሚባለው እንዴት ነው የሚመለከቱት የሚለውን ነገር አንድ የተወሰነ ላሳያችሁ። እንዴት የትግራይ ሰዎችን እንዴት በጥላቻና በንቀት እንደሚመለከቷቸው ማለት ጋር የሚደረግ ሰላም ካለ መጀመሪያ ኤርትራኖች ትግራይ ላይ ፈጸማችሁትን በደል ጄኖሳይድ እንደፈጸማችሁ ማመን መቻል አለባችሁ የሚል ነገር አንስቶ ነበርና ይሄን ነገር ማታደርጉ ከሆነ ከእናንተ ጋር ምንም አይነት ሰላም አይኖርም ማለት በጣም ይገርመኝ። ስፋይን ነው የምትላከው በጣም ይገርመኝ ነው። የሆነ የሚባል አባባል አለ ተረት እንኳን ብዙ አይደለም ጎበዝ አይደለም በርግጥ ግን የምትሸፋፈነው ሳይኖራት ምናምን ነገር የሆነ የሚባል ነገር አለ kind of ለዛ ነገር እንደው ለሰላሙ እንቅረብ ከእንደነዚህ አይነት የደነዘዙ ሰዎች እኛ እንሻለን ይሆናል ብለን አወል ሲድ ኢኒሺዬቲቭን ወስዶ ትግራይ ድረስ ሄዶ ከትግራይ አክቲቪስቶች ጋር ሰላም ለማድረግ ሞከረ እና ነገሩም የቀጠለ ነው። ይሄ አንድ ግለሰብ ነው actually የትግራይን ህዝብ አይወክልም። ምንም ትግራይ ቢሆን ባይኖርም ይሄ እንደዚህ አይነት ትራሾች ናቸው። ትራሽ ዝም ብለው የሚረቡ ሰዎችም አይደሉም። አንድ እንደዚህ አይነት ግለሰብ ተናገረ ተብሎ የትግራይን ህዝብ ከትግራይ ህዝብ ጋር የሚደረገው ሰላም የሚቋረጥበት ነገር አይኖርም። በርግጥ እንደዚህ አይነት ሰዎች ግን ብሉ ነገር ይላሉ። እንደዚህ አይነት ሰዎች ሰላሙ ይቅርብን ትግራይ ጄኖሳይድ ተፈጽሟልና ያን ነገር ማታምኑ እኛ ሰላም አንፈልግም ካልክ ጥርግ በል ነው ማለት ነው። ጥርግ በል እየሰማችሁ ነው። አንዲትም ትግራይ በኤርትራ መንግስትና በኤርትራ ሰራዊት ጄኖሳይድ ተፈጽሞብኛል ብለህ የምታስብ ከሆነ እኛ ጋር እንዳትመጣ ጥርግ በላት ነው እያለ ያለው። የምትለብሰው ይላት የምትከናነበው አማራት ያለውም ለዛ እንዲህ ነው የምትባሉት። በነገራችን ላይ ራስን ስታዋርድ ራስን ገደል ስትከት በዚህ መልኩ ነው ሰዎች እንትልኝ ተመጣለ እንጂ ለምን ወደ አንተ ይመጣ ሰው እንደሌለ ማወቅ አለባቸው። እንደዚህ አይነት የማይረቡ ሰዎች ናቸው ማለት ነው። ጥርግ በል ለምን ተመጣለ እንጂ ለምን ወደ አንተ ይመጣ ሰው እንደሌለ ማወቅ አለባቸው። እንደዚህ አይነት የማይረቡ ሰዎች ናቸው። በኢትዮጵያና በኤርትራና በትግራይ በኩል እየመጣ የተቸገረው የትግራይ ህዝብ ነው። እንደነዚህ ደረቅ የሆኑ ሰዎች ሆነው ነው እንጂ ያለባቸውን መከራና ችግር እኮ ለላቀቅላቸው የሚችለው እኮ የኤርትራ መንግስት ነው፣ የኤርትራ ህዝብ ነው። በግልጽ መሬት እየቆፈሩ እየበሉ ያሉ ህዝቦች ናቸው በአሁን ሰዓት። ከዚህ በምን አይነት መሬት እየቆፈሩ እየበሉ ያሉ ህዝቦች ከዚህ ችግር ደግሞ የምናወጣቸው እኛ ኤርትራውያን ነን። እንገላገል ደጀን የሆነው የኤርትራን መንግስትና የኤርትራን ህዝብ ደፍረን ተጣልተን የሁሉ መከራና ችግር ወረደብን ብለው ማሰብ መቻል ነበረባቸው። አለበለዚህ አሁን በኤርትራ በኩል ሰላም ስለመጣ የኤርትራ ሰላም የመጣው ከትግራይ አብይ አህመድ ሊወራቸው ስለፈለገ እኛን እንድናገዘላቸው ፈልገው ነው የሚሉ በጣም ጠባብ የሆነ አስተሳሰብ አላቸው። ትላንትና ትግራይ ኦሮሞም አማራውም ሶማሌውም ደቡብም ምንም ተደራርበው መተው ኤርትራ ምንም ያላደረጉ ህዝቦች አሁን ትግራይ ብቻ ከኤርትራ ጋር ተደረባ ምን ሊያመጣ ይችላል? ምን የሚፈጥረው ነገር አለ? ትላንትና የነሱን ጥገኝነት የነሱን ፍቃድ ማን ነው ድጋፍ አልፈለግንም፣ አሁንም አንፈልግም። በእንደዚህ አይነት ራሱ የሚያምጥ ትግራዋይ ካለ እኔ ሸለፈቱን ሰብስቦ ይጥፋ ነው የምለው። እንደውም እንደዚህ አይነት አካባቢ ላይ ከፊለታችን ባይቆም መልካም ነው። እኔ የኔ ሐሳብ ይሄ ነው። ምናልባት እዚህ ላይ የሆነ የምታከለው ነገር ሰማችሁት አይደል? አሁን ለመግለጽም ማለት ቶኑ አትሊስት እንደው በዛኛው ወገን ያለው ይስማው ብዬ ነው እንጂ ምን ያህል ምን አይነት እንደሆነ ያያችሁት ነው። ጥርግ በል ምናምን እየተባለ የሚባል ነው። ጄኖሳይድ የምታነሳ ከሆነ ጥርግ በል ነው ያለው። እንግዲህ ጄኖሳይድ የሰማ ነው
የሻቢያ ጄኖሳይድ በዛው በዛሬ የሻቢያ እግር ስር ሊወድቁ እየለመኑ ባሉ አካላቶች ነው ወደ አስመራ ሊሄዱ ያሉ ባሉ አካላቶች ነው እየሰማን ያለና በዚህ ልክ ነው የሚያዋርዷቸው በነገራችን በዚህ ልክ ይሄ የሻቢያ የማስታወቂያ ሚኒስቴር የፕሮፓጋንዳ ክፍሉ ሶ ምን ነገራችሁ ምንላችሁ ነገር ይሄ ነው ጄኖሳይድ ካነሳችሁ እንዲ ነው የምትባሉት ስንል ደጋግመን ያነሳ ነው ያንን ስሙት ይሄን ደግሞ እንደው አይ ዶንት ኖ ካለ ድልስተ ካልሆነ ወደ ግብጽና ጅቡቲ ላይ ያለውን ሁለተኛ ክፍል ላይ እንላለን ማለት ነው ምን አለ መሰለ ዲብ ቅድም እንዳልኩት ነው አሁን የተናገርከው ራሱ እነሱ ወደሚፈልጉት መንገድ እየወሰዱ ነው ማለት ነው አሁን አምቼ ጽፋላለች ወይ ደግሞ ዶክተር ዮናስ የምትለብሰው የላት የምትከናነበው አማራት ይላል ወይ ደግሞ አማራ እንደሚተርከው አንቺም ቂጦነሽ ፓንታ ማረሽ እንደማለት ነው አንቺም ቂጦነሽ ፓንታ ማረሽ እንደማለት ነውና ምን ለማለት ፈልጌ ነው ኤግዛክትሊ እነሱ ወደ ፈለጉት መንገድ አንተም እየሄድክ ነው ምን ማለት ነው እነዚህ ሰዎች የትግራይንም ህዝብ አይወክሉም እንደ አንድ የትግራይ ዜጋ ወይ ደግሞ እንደ አንድ የኤርትራው ዜጋ አስተያየት መስጠት ጥያቄ ማንሳት እንደዚህ ይችላል when it comes አንድን ሀገርና አንድን መንግስት ጄኖሳይድ ፈጽማችሁ ብናልና መጀመሪያ እሱን እመኑ ወይ ደግሞ እሱን ተቀበሉ ካለ አንድ ማንኛውም ትግራዋይ ነው የሚያለው ማንኛውም ትግራዋይ እቺን የሚል ከሆነ ወይ ፈሪ ነው ወይ ደግሞ ትግራዋይነቱን መጽሐፍ ቅዱስ ላይ በኩርናውን ሸጠ እንደሚለው ትግራዋይነቱን የሸጠ ነው ወይ ፈሪ ነው አይደፋር ነኝ ካለ ደግሞ ድፍረት በደም እየሰማችሁ ነው ጄኖሳይድ ተፈጽሞብኛል የሚል ትግራይ ካለ ወይ ፈሪ ነው ወይም ትግራዊነቱን ሸጧል ነው ያለን ጄኖሳይድ ካነሳ መጽሐፍ ቅዱስ ላይ በኩርናውን ሸጠ እንደሚለው ትግራዋይነቱን የሸጠ ነው ወይ ፈሪ ነው አይደፋር ነኝ ካለ ደግሞ ድፍረቱ ትግራይነቱን ሽጦ ከትግራይ ውጪ ነው ማረሽ እንደማለት ነው አንቺም ቂጦነሽ ፓንታ ማረሽ እንደማለት ነውና ምን ለማለት ፈልጌ ነው ኤግዛክትሊ እነሱ ወደ ፈለጉት መንገድ አንተም እየሄድክ ነው ምን ማለት ነው እነዚህ ሰዎች የትግራይንም ህዝብ አይወክሉም እንደ አንድ የትግራይ ዜጋ ወይ ደግሞ እንደ አንድ የኤርትራው ዜጋ አስተያየት መስጠት ጥያቄ ማንሳት እንደዚህ ይችላል when it comes አንድን ሀገርና አንድን መንግስት ጄኖሳይድ ፈጽማችሁ ብናልና መጀመሪያ እሱን እመኑ ወይ ደግሞ እሱን ተቀበሉ ካለ አንድ ማንኛውም ትግራዋይ ነው የሚያለው ማንኛውም ትግራዋይ እቺን የሚል ከሆነ ወይ ፈሪ ነው ወይ ደግሞ ትግራዋይነቱን መጽሐፍ ቅዱስ ላይ በኩርናውን ሸጠ እንደሚለው ትግራዋይነቱን የሸጠ ነው ወይ ፈሪ ነው አይደፋር ነኝ ካለ ደግሞ ድፍረቱ ትግራይነቱን ሽጦ ከትግራይ ውጪ ነው ለምን እንዴ ነው የሚጣማው ሄደው ግርስር የሚደፉት በእንደዚህ አይነት ነው ይሄ የሻቢያ ቲፒካሊ የፕሮፓጋንዳ ክፍል ነው እንደምታውቁት ሻቢያ ጄኖሳይድ ፈጸመ ብላችሁ ብታስቡ ያን የሚያስብ ማንኛውም ትግራዋይ ወይ ፈሪ ነው ወይም ደግሞ ትግራይነቱን ሸጧል ቡክሩናውን ሸጧል ምን ፍራቻ ስኬት እንዳመጣው አላቀም ቡክሩና መሸጥ ራሱ ከየት እንዳመጣው አላቀም ነይ ሰዎች ሄዳችሁ አይታችኋል ቪዲዮቹን አይታችኋል እኔ አምጥተና ሳይ እዛ ሚዲያ ያለው ሁሉ አምጥተና ሳይተናል በወቅቱ የነበረ ጊዜ አስተዳደር ላይ የነበረው ሰው እንዴት አድርገው የአርሶ አደሩን ሞፈርና ቀንበር ሲሰብሩት እንደነበረ እንዴት አድርገው እህሉን ወስደው መጫኛ ሲያጡ ጎተራው ጋር ሄደው እህሉን ውሃ እንደጨመሩበት የማንጎ 10 አመት 11 አመት ያደገ ማንጎ ዛፍ እኮ ነው ዛፎቹ ምክንያቱም ነገ ከነጎዲያ ሊያፈራ ነው ማንጎ ዛፉን ነው የቆረጡት በነገራችን ላይ ሻቢያዎች ዛፉን ነው የሄዱ ማንጎውን አይደለም ዛፉን ነው የቆረጡት እነዛ ሰዎች 10 15 አመት የለፉበትን ማለት ነው
በሬውን ነው አርዶ የበሉበት በሬውን አርዶ ሲበሉ የሚያርስበት ነገር እንዳይኖረው ማለት ነው እኔ አይደለም ይሄ የትግራይ ሚዲያዎች በወቅቱ ሲያሳዩት ደግመው ደጋግመው ሲያሳዩት የነበረው ነገር እኛም አምጥተን በነበርኩበት ሚዲያ to be honest ይሄማ ወንጀል ነው ዘር ማጥፋት ነው ብለን ፕሮግራም መስራቴን አስታውሳለሁ ዛሬ ምን አለ መጥቶ የሻቢያ ሚዲያ ና መምጣት ትችላለህ ስትመጣ ግን ጄኖሳይድ ምናምን ምትል ከሆነ ምናምን የሌለሽ ፓንታ ማረሽ ነው እቺ ምናምን ሆና ትለብሰይላት ትከናነባት አማራት ናችሁ እናንተ ጥፉልን ከዚህ እንደዛ የምታስቡ ሰዎች ይሄ ነው በቃ ሪሌሽንሺፑ በእንደዚህ ማከል ነው ያለው ይሄ ነው እውነቱ ሶኔ አንድ የተወሰነ ምን እንደሚያሳየው የሚለው ነው የተወሰነ ነጥብ 1 2 3 ብዬ ላንስ አንደኛ እየነገሩን ያሉት እናንተን የምንፈልጋችሁ የትግራይ ሊቃን ወይም እነዚህ ሄዱትን ማለት ነው የምንፈልጋችሁ እኛ ሳንሆን እናንተ ናችሁ መጣችሁብን እንጂ አልሄድንባችሁም ነው አንደኛ ያነሳው ያሳፍራል በጣም ሁለተኛ የምትፈልጉን ደግሞ ችግራችሁ ጨንቋችሁ ለሰርቫይቫል ጥያቄ ነው ስላለባችሁ ነው የምትፈልጉን ነው ያለው ሶስተኛ የናንተ የህልውና ሰርቫይቫል ጥያቄ የመመለሻ ቁልፍ ያለው በእኛ በሻቢያዎች እጅ ነው ያለው የትግራይ ሰዎች ሆነው ወደ ኤርትራ ሄዱትን ማለት ነው ሰርቫይቫል ጥያቄ ያለባችሁ የዛ ሰርቫይቫል ጥያቄ ቁልፍ ግን የመፍቻ ቁልፍ ያለው በእኛ እጅ ነው ያላችሁ ነው ያለው አራተኛ ደግሞም ስትመጡ እና የተቀበልናችሁ እና ችግራችሁን ለመፍታት እንጂ ያልነው ያደረጋችሁትን ረስተና አይደለም በኋላ ላይ ብትሰሙት አረሳ ነው ያረጋችሁትን ይቅርታ አደረግንላችሁ እንጂ አረሳ ነው ይላል ያ አራተኛው ነጥብ ነው አምስተኛ ከዚህ በኋላ በኤርትራ ፊት ወይም በሻቢያ ፊት የኤርትራ መንግስት ጄኖሳይድ ፈጸመን ብላችሁ የምትንዘባዘቡ ከሆነ ወደኛ ድርሽ እንዳትሉ ነው ያ አምስተኛ ስድስተኛ ከዚህ በኋላ ጄኖሳይድ ተፈጽሞብናል ብላችሁ የምታስቡ ከሆነ ለኢትዮጵያ መንግስት ስጡት ነው የሚሉት ከዚህ በኋላ በቃ ጄኖሳይድ ካላችሁ የኢትዮጵያ መንግስት ነው የፈጸመብን ብላችሁ አውጁ ይሄ ለምን ይጠቅማችኋል ለሀገረ ትግራይ መስረታ የሚጠቅማችኋል አንዳንዶቹ ተጋሮች ይሄን እንደ ፖለቲካ ሊጠቀሙበት እንደሚያስቡ አቃለው ሰባዊነት ሳይሆን የሀገረ ግንባታ የሀገር መስረታ ህልማቸውን ከጄኖሳይድ ጋር ማስተሳሰር ይፈልጋል አይደው ወንትኔሱ ይሄን በራሱ ፖለቲካሊ ይታይ ነው ምለው የህግ ብይኑ ህግ ይወስነው ሆኖ ግን አሁን ማስጠንቀቂያ እየሰጧቸው ያሉ ሻቢያዎች ጄኖሳይድ ተፈጽሞብናል ካላችሁ እንኳን የፈጸመባቸው የኢትዮጵያ መንግስትና ኢትዮጵያ ናት እንጂ የኤርትራ መንግስትና ሻቢያ አይደለም ይሄን ተናገሩ ነው ያላቸው ሰባተኛ ሁሉ ጊዜም ቢሆን የኛን የበላይነት ተቀበላችሁ ልትመሰረቱት የምትፈልጉት ግንኙነት ከሆነ ደግሞ እናንተ ሁሉ ጊዜም ጁኒየር ፓርትነር ሆናችሁ ኑ ሁሌም የበታች ናችሁ እሱን አምናችሁ ተቀበሉ የናንተ ሰርቫይቫል የተመሰረተው በእኛ እጅ ላይ ነው እሱን ተቀበሉ we are superior ነን እኛ የበላይ ነን ያንን የበላይነታችንን ተቀብላችሁ እናንተ ጁኒየር ፓርትነር ለመሆን ነው መምጣት ያለባችሁ ይሄንን አምኖ ያልተቀበለ ጥርግ ይበል ነው ያሏቸው ይሄ እርግጥ የኤርትራውያን አካይ ያለ በትግራይውያንና ኤሊትና በኤርትራውያን ማከል የሱፔሪዮሪቲ ኮምፕሌክስ እና ኢንፌሪዮሪቲ ኮምፕሌክስ እንዳለ እኔ ብቻ ሳልሆን ኤርትራዊ ፕሮፌሰር አስምሮምም የጻፈው መጽሐፍ አንዴ ሳነቦት እዚህ ይለኛል እንደው ማስታወሻው ስጀበታል ፕሮፌሰር አስምሮም እንደምለው የኤርትራ ህዝብ የትግራይን ህዝብ ይንቃል ነው ምናምን ብሎ ይጻፈዋል ባይዘው እንደ ህዝብ ነው የጻፈው እኔ እንደ ህዝብ አልቀበለውም ግን በኤሊቱ ማከል የሱፔሪዮሪቲ እና ኢንፌሪዮሪቲ ኮምፕሌክስ አለ
ሁለቱም ማለት በዛ ደረጃ ነው የሚያስቧቸው ሲያስቡም እንደዛ ነው የሚያስቡት ስለዚህ የምትመጡ ከሆነ you always junior partner ነህ ሁሉ ጊዜ ከኔ ስር ነው የምትቆመው ከቆምክ ደግሞ እኔ የምልህን ነው የምትፈጽመው ያንተ ሰርቫይቫል ያንተ ህልውና እኔ ላይ ነው የተመሰረተው እኔ ላይ የተመሰረተ ሆኖ ሲያበቃ ብድግ ይያልክ ጄኖሳይድ ምናምን ይያልክ አታላዝን እዛው የኢትዮጵያ መንግስት ላይ አላዝን ሄደ ይሄን ነው ያላችሁ ያለው ይሄ ነው የተነገራችሁ ያለው ሪሌሽንሺፑ እንደዚህ ነው የተገነባ ያለው ለኔ አይደለም ያው በግልጽ ነው ያነሳለው በዚህ አይነት ግንኙነት ውስጥ የሚፈጠር ቅንጅት ነው በነገራችን ላይ ቅንጅቱ የት ያስገቡታል አሁን ይሄን እስቲ ውጡና ስሩ ዲሲ ላይ ያላችሁ ካሊፎርኒያ ሎስ አንጀለስ ምንድነው ዴንቨር አውስትራሊያ አውሮፓ ያላችሁ እስቲ የደብረጽዮን ቡድን ሚዲያዎች ውጡና ይሄን ኮንደም ናሩ ልክልካችሁን ይሰጣቸው እንዲህ ነው በቃ የመጨረሻ ወርዳችሁ ጫማ ስር የምትወድቁት በዚህ ልክ ነው መዋረድን ክብር ያደረጋችሁ ማለት ነው እነሱም የሚንቋችሁ በዚህ ልክ ነው ኦፍ ኮርስ ኢትዮጵያም ላይ ያላቸው ንቀት አቃለው ሳላቀርቻ አይደለም አሁን ግን ኢትዮጵያ ራቅ ስላለች እንደ መንግስትም ሊያነሱ የሚችሉት ሌላ ቡራ ከረዩ ነው አሁን እነሱ ጋር ይሄዱ እየለመኑ ስላሉት የደብረጽዮን ቡድን ነው የሚያነሱት እንገናኝ ከሆነ ሴራ ልንሰራ ከሆነ አምነ ተቀበል የምን ጄኖሳይድ ይያልክ ማለት ነው እዛው ጄኖሳይድን ለኢትዮጵያ መንግስት ስጠው ይሄ ነው የምንሰማው ወሬዎች አንደበቶች እነዚህ ናቸው እና አንዳንዴ ይሰቀጥጣል ያማል ሰው በዚህ ልክ ሲዘግጥና ሲወርድ ህዝብንም ይዞ ደግሞ ሲወርድ እውነት ለመናገር የናንተ ዝቅታ የናንተ መውረድ ባህሪያዊ ሊሆን ይችላል ያንን ህዝብ ግን ያንን የተከበረ ህዝብ አብሮ ይዛችሁ ስትርመጠመጡ ግን ያሳፍራል በዚህ መልክ ስታሰድቡት ያሳፍራል ምንም ጥያቄ የለውም የቂም በቀል ጉዳይ አለ ይሄ ነው እውነቱ ቂም በቀል ነው ቂም መወጣት ነው ያለው እኔ እኮ ምንም የኢትዮጵያ መንግስት በኤርትራ በትግራይ በሰሜኑ ጦርነት ከሆነ ትልቁ ጥፋት ባለፈው ትልቁ ጥፋት ሻቢያን ማስገባቱ ትልቁ ጥፋት ማወቅ ነበረበት አልነበረበትም የዛኔ መሆን ነበረበት አልነበረበት እነዛ ጭቅጭቁስ መግባት አልፈልግም ያኔም ስለተናገርኩ ያኔም ሻቢያ በፍጹም መግባት የለበትም ድጋፍ ሰሜንዙ ሲመታ ምን ይደረግ ሚሳኤል ተተኮሰ ምናም ይባለው ነገር እንዳለ አቃለው ሻቢያም የጠየቀው ነገር እናንተ አሁን እኮ ለነ ደብረጽዮን እየነገራቸው ያለው እናንተ ባትጋብዙ ኖሮ አንገባም ነበር እሱንም እመኑ ነው እያላቸው ያለው በነገራችን እኛ ትግራይ ውስጥ የገባ ነው because of you እያላቸው ነው ታቃላችሁ ይሄን ባለፈው ነግሬያቸዋለሁ ከመቶ በላይ ሚሳኤል ባተኩሱብን ኖሮ አንገባም ነበር ጦርነት እኛ ላይ እንዳቀዳችሁ ቅድ ባይደርሰን ኖሮ አንገባም ነበር እኛ ትግራይ ውስጥ የገባ ነው በእናንተ ምክንያት ነው እሱንም ደግሞ በአደባባይ ተናገሩ ብሏቸው በአደባባይ ተናገሩ እሱንም የገባ ነው የኢትዮጵያ መንግስት የጋበዘ እንደተጠበቀ ሆኖ እናንተ ግን እኛ ላይ ሚሳኤል በመተኮሳችሁ ነው የቀደመው ሚሳኤል ተኩስ ነው ነው ስለዚህ ኢቭን ተሳትፏችን እንኳን because of you ነው የሚል ነው ሻቢያ ያነሳል ጦርነት ጋብዛችሁን ነው የገባ ነው ባተኩሱብን ኖሮ ሚሳኤል ባትረጩ ኖሮ አንገባም ነበር ባይዘዌ በወቅቱ የአሜሪካ መንግስትም ኤርትራን አመስግኗል እኛም ደንግጠን እንደዚህ ከሆነማ ብለን እኮ ያሳብ በተወሰነ ቀን ለውጥ እንዳደረግን አስታውሳለሁ እንደዚህ ነው እውነታው ምክንያቱም ከአሜሪካ በላይ ትልቅ መንግስት የለም እውነትም ጸዋጫሪነት የነበረው በእነሱ ማናችሎን ነበር በነደብረጽዮን በህዋት በኩል ማንችሎን ሰሜንዝን መተናል ያንን መተናል ሚሳኤል በእጃችን ነው አጉራ ዘለልነት ጥግ ድረስ ነው የነበረው 2 ሚሊዮን ወጣቶች በ3 ወር ውስጥ እናሰልፋለን እኮ
ዛሬ እነ ጀነራል ዮሐንስን መጽሐፍ ስናነብ እኮ የሰማነው ነው። አባይ ፀሐዬ ሰብስቧቸው፣ ስዩም መስፍን ሰብስቧቸው፣ እነ የማነው ቦይ ስብሐት ሰብስቧቸው የሰራዊት መጠናችን ስንት ነው ሲሉ እኔ መጽሐፍ ላይ ያለ ነው ማወራው። የጀነራል ዮሐንስ መጽሐፍ ላይ ያለ ነው። ዶንት ወሪ በወራት ውስጥ ሚሊዮን የሚጠጋው የትግራይ ወጣቶችን እናሰልፋለን። ይሄን አለን ነው የሚለው ጀነራል ዮሐንስ። ከመጀመሪያም አጉራ ዘለልነት እንዳለ ምንም ግልጽ ነው፣ የአደባባይ ሚስጥር ነው። ያም ሆኖ ሻቢያን በኢትዮጵያ ፖለቲካ ውስጥ መጋበዝ ሁላችንም ተጠያቂ ነን። እኔ አሁን ለጠቅላይ ሚኒስትሩ ብቻ ምናምን ልሰጥ አልፈልግም። ጦርነቱ አይደለም ያልኩት፣ በአጠቃላይ በኢትዮጵያ ፖለቲካ ውስጥ። ምክንያቱም ምናልባት ከጠቅላይ ሚኒስትሩ በላይ እነ ግንቦት ሰባት ቅርብ ነበሩ ለሻቢያ፣ እነ አንዳርጋቸው ያያቸዋቸው ናቸው። ስለዚህ ጠቅላይ ሚኒስትሩን የቀረቡ ሰዎች ፕሮ ሻቢያ አይነት ቅርበት አላቸው። ሂስቶሪካል ስተቱ የሚመጣው ከኢሳያስ ጋር ምንም አይነት ወዳጅነት አያስፈልግም። ከሻቢያ ጋር ምንም አይነት ወዳጅነት አያስፈልግም። ትልቅ ሌሰን ነው፣ ትልቅ ትምህርት ነው። ከዛ በኋላም ስትሄድ አሁን እንዳረገው ያርመጠምጣል። አርመጥምጦ ገደል ነው የሚከትህ፣ ቆሻሻ ነው የሚያደርግ። ኢቭን በደልህን እንኳን እንድትውጠው የሚያደርግ አሁን እንደዚህ አይነት አሳፋሪ ነገር ነው የምታዩት። ስለዚህ እንግዲህ ቻሉት። ወደ አስመራ እየተጓዛችሁ ያላችሁ ሰዎች ቻሉት። በሻቢያ የሚሰጣችሁን ፍረጃ፣ ስድብ እና ውርጅብኝ ተሸከሙት። ባህሪያዊ ሊሆን ይችላል፣ የመሸከም ባህሪያችሁ ያንን ለምዶ ሊሆን ይችላል። ግን በጣም ከፍተኛ ንቀትና ከፍተኛ ጥላቻ ነው እውነት ለመናገር። በዚህ መጠን የናቀህ፣ በዚህ መጠን እየጠላህ ሄደህ እግር ስትልስ፣ ሄደህ ጁኒየር ፓርትነር ስትሆን እጅግ በጣም አሳፋሪ ነው። ከእናንተ በላይ ማህበረሰባችሁን ነው አንገት እያስደፋችሁ ያላችሁት። ከምሬ ነው። ይሄ ፖለቲካ አይደለም እየተናገርኩ ያለሁት። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ።